ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭርና ፕሮፋይል ነክ በሆኑ እግር ኳሳዊ መረጃዎች ወደ እናንተ እየደረሰ ነው። አሁን ዝውውርና ሌሎች መረጃዎችን የምንዳስስበትን ጥንቅር ይዘን መተናል። አብሮነታችሁ አይለየን። በቅድሚያም አርሰናል ኬፓ ወደ አርሰናል የሚያደርገውን ዝውውር አጠናቋል። የግብ ጠባቂዎች ሪከርድ በሆነ ግዢ ለቸልሲ ፈርሞ የነበረው ኬፓ አሪዛባላጋ ቸልሲን በመልቀቅ አርሰናልን መቀላቀሉ ታውቋል። በአርሰናል ቆይታውም የመድፈኞቹ ቀዳሚ ግብ ጠባቂ የሆነው ዴቪድ ራያ አስተማማኝ ተተኪ እንደሚሆን ይጠበቃል። አርሰናል ለግብ ጠባቂው ዝውውር 5 ሚሊዮን ፓውንድ መክፈሉ የተገለጸ ሲሆን በቀጣይ ማርቲን ዙቤሜንዲ የአርቴታ ሌላኛው ፈራሚ እንደሚሆን ይጠበቃል። በሌላ በኩል አርሰናል ከተጫዋቹ ጋር ሊለያይ ነው። የሰሜን ለንደኑ ክለብ አርሰናል ከጋናዊ የመሃል ሜዳ ተጫዋች ቶማስ ፓርቴ ጋር እንደሚለያይ ተገልጿል። ቶማስ ፓርቴ ከአርሰናል ጋር ያለውን ኮንትራት ሲጠናቀቅ በነፃ ዝውውር ክለቡን ይለቃል ነው የተባለው። አርሰናል ለወራት የቶማስ ፓርቴን ኮንትራት ለማራዘም ቢሰራም ሊሳካ ለመቻሉን ለክለቡ ቅርብ የሆኑ ታማኝ ምንጮች አስነብበዋል። አርሰናል በቀጣይ በቶማስ ፓርቴ ምትክ ክርስቲያን ኖርጋርደንን ከብሬንትፎርድ ለማስፈረም ጥረት በማድረግ ላይ መሆኑ ተገልጿል። መድፈኞቹ የ31 ዓመቱን አማካኝ ክርስቲያን ኖርጋርድን በ11 ሚሊዮን ፓውንድ ለማስፈረም ከብሬንትፎርድ ጋር ለስምምነት መቃረባቸው ተነግሯል። አርሰናል በተጫዋቹ በኩል በግል ጥቅም ዙሪያ ከስምምነት ላይ መድረሱን የተጠቆመው ዴንማርካዊ አማካኝ ክርስቲያን ኖርጋርድ ለብሬንትፎርድ በሁሉም ውድድሮች 192 ጨዋታዎች ሲያደርግ 13 ግቦችን ማስቆጠር ችሏል። ብሬንትፎርድ ወደ ፕሪሚየር ሊጉ እንዲያድግም የረዳው ተጫዋቹ ባለፉት 4 ዓመታት በሊጉ ለቡድኑ ትልቅ አስተዋጽኦ ማበርከቱ ተመልክቷል። ቶማስ ፓርቴ ከጆርጂኒሆ ቀጥሎ በዚህ ክረምት ከአርሰናል የተለያየ ሁለተኛው መሃል ሜዳ ተጫዋች ሆኗል። ወደ ማንቸስተር እናልፋለን። ማንቸስተር ዩናይትድ በመቤሞ ዝውውር ጉዳይ መስማማቱ ተገልጿል። የእንግሊዙ እግር ኳስ ክለብ ማንቸስተር ዩናይትድ በብሪያን መቤሞ ዝውውር ጉዳይ ከብሬንትፎርድ ጋር ስምምነት ላይ ደርሷል። ሁለቱ ክለቦች በተጫዋቹ የዝውውር ሂሳብ የተስማሙ ሲሆን ለተጫዋቹ በሚከፈል የጭማሪ ክፍያ ላይ ብቻ እየተደራደሩ ነው ተብሏል። ማንቸስተር ዩናይትድ ለካሜሮናዊ ተጫዋች እስከ 65 ሚሊዮን ፓውንድ ለመክፈል ሲስማማ ብሬንትፎርድም ይህን የዝውውር ሂሳብ ተቀብሏል። በቀጣይ ለተጫዋቹ የሚከፈለው የዝውውር ሂሳብ በምኑ ያክል ጊዜ ሊከፈል ይገባዋል የሚለውና በአንድ ጊዜ ክለቡ የሚሰጠውና እየታየ በሚጨመረው ያከፋፈል መጠን ላይ ከተስማሙ ተጫዋቹ በይፋ ክለቡን እንደሚቀላቀል ይነገራል ተብሏል። ሌሎች ክለቦች ተጫዋቹን ለማስፈረም ፍላጎት ቢያሳዩ መቤሙ ለላንክሻየሩ ክለብ የመጫወት ፍላጎቱን ሲገልጽ መቆየቱ ይታወቃል። በዩናይትድ ቤት ሌላኛው የምናየው ተጫዋች ማላሻያን ይሆናል። ማንቸስተር ዩናይትዶች የመስመር ተጫዋቹን ታይረል ማላሻያን የሚወስድ ፈላጊ ክለብ ማግኘት መቸገራቸው ተገልጿል። ተጫዋቹ በተጠናቀቀ የውድድር ዓመት ግማሹን በውሰት ማሳለፉ ይታወሳል። በውሰት ወደ ፒኤስቪ ያመራው ታይረል ማላሻ ከክለቡ ጋር የሊጉን ዋንጫ ማሳካትም ችሎ ነበር። ይሁን እንጂ ኔዘርላንዳዊ የግራ መስመር ተጫዋች ለማስፈረም ፍላጎት ያሳየ ክለብ አለመገኘቱ ተነግሯል። አሁን ላይ ማንቸስተር ዩናይትድን ለመልቀቅ የተቃረበው ተጫዋች ደግሞ አንቶኒ መሆኑ በሌላኛው መረጃ ተመላክቷል። በማንቸስተር ቤት ሌላኛው የምናየው ተጫዋች ሊንድሎፍን ነው። ከማንቸስተር ዩናይትድ ጋር የተለያየው ቪክቶር ሊንድሎፍ ተጫዋችነቱ ቢያበቃም ክለቡን መደገፍ እንደሚቀጥል ገልጿል። እንደ ተጫዋች ብለቅም ሁልጊዜ የክለቡ ደጋፊ ሆናለሁ ያለው ቪክቶር ሊንድሎፍ ክለቡ ጥሩ ነገር እንዲገጥመው እመኛለሁ ብሏል። አክሎም የሚቀጥለው የውድድር ዓመት ካለፈው የተሻለ እንደሚሆን ተስፋ አደርጋለሁ ሲል አስተያየቱን አስቀምጧል። ወደ ሊዮን እናቀናለን። የሊዮን ደጋፊዎች ተቃውሞ አሰምተዋል። የፈረንሳዩ ክለብ ኦሎምፒክ ሊዮን ደጋፊዎች የክለቡ ባለቤት አሜሪካዊ ባለሀብት ጆን ቴክስተር ክለቡን እንዲለቁ ነው የጠየቁት። ኦሎምፒክ ሊዮን በፋይናንስ ችግር ምክንያት ወደ ሀገሪቱ ሁለተኛ ሊግ እንዲወርድ መፈረዱ ይታወቃል። ይህንንም ተከትሎ የክለቡ ደጋፊዎች ቡድን ጆን ቴክስተር ለክለቡ ጥሩ ሰው አይደለም፣ መልቀቅ አለበት በማለት ተቃውሞ እያሰማ ነው። የክለቡ ደጋፊዎች ባወጡት መግለጫም ይህ የቦታፎጎ ደጋፊ አጠቃላይ ከተማዋን ለቆ መሄድ ይኖርበታል ብለዋል። በተጨማሪም በከተማው የተለያዩ ቦታዎች ቴክስተር አውት የሚሉ ጽሑፎች ተለጥፎ ታይተዋል። ኦሎምፒክ ሊዮን ከውሳኔው በኋላ በድጋሚ እንዲታይለት ይግባኝ መጠየቁ ይታወቃል። ሊዮን ወደ ሁለተኛ ሊግ ለመውረድ የተገደደው ያለበትን የፋይናንስ ችግር ማስተካከል ባለመቻሉ ነው። ክለቡ እስከ ውድድር ዓመቱ መጨረሻ የፋይናንስ ችግሩን እንዲያስተካከል ጊዜ ገደብ ተቀምጦለት እንደነበርም አይዘነጋም። የክለቡ ባለቤት ጆን ቴክስተር ከዚህ በፊት ኦሎምፒክ ሊዮን እንዳይወርድ ሁሉንም እናደርጋለን በማለት ቃል ከመግባት አልፈው እንደማይወርድም አስተማማኝ ቃል ለሚዲያዎች መስጠታቸው አይዘነጋም። ሆኖም ኦሎምፒክ ሊዮን በቀጣይ በውሳኔው ላይ ይግባኝ የመጠየቅ መብት
እንዳላቸው ቢዘገብም የመውረዱ ነገር ግን አጠራጣሪ እንዳልሆነ እየተሰማ ይገኛል። ቀጥሎ አዳም ላላናን ነው የምናገኘው። አዳም ላላና በ37 ዓመቱ ጫማውን ሰቅሏል። እንግሊዛዊ የቀድሞ የሊቨርፑልና የሳውዛምፕተን ተጫዋች አዳም ላላና በ37 ዓመቱ ከእግር ኳስ ውድድር ራሱን ማግለሉን አስታውቋል። እግር ኳስን በፕሮፌሽናል ደረጃ እንደ አውሮፓውያን አቆጣጠር በ2006 እንደጀመረ የሚነገርለት እንግሊዛዊ አማካኝ በ37 ዓመቱ ጫማውን መስቀሉን በኢንስታግራም ገጹ አስታውቋል። በተለይ በሊቨርፑል ውጤታማ ጊዜን ማሳለፍ የቻለው ላላና እንደ አውሮፓውያን አቆጣጠር በ2014 ከሴንተስ የመርሲሳይዱን ክለብ ተቀላቅሎ በ6 የውድድር ዘመናት አንድ የፕሪሚየር ሊግ፣ አንድ የአውሮፓ ቻምፒየንስ ሊግ፣ አንድ የክለቡ የዓለም ዋንጫና አንድ የሱፐር ካፕ ዋንጫን ማሳካት ችሏል። እንዲሁም እግር ኳስን በጀመረበትና ባቆመበት ሳውዛምፕተን 283 ጨዋታዎች ማድረጉ ይታወቃል። ከዛ በተረፈ ለእንግሊዝ ብሔራዊ ቡድን 34 ያህል ጨዋታዎች ላይ ተሰልፎ ማገልገል እንደቻለም እንዲሁ ስንብቱን ባስታወቀበት ገጹ እንዳሰፈረው ሳውዛምፕተን ሁሉ ነገር የተጀመረበት እንዲሁ የተፈጸመበት ክለብ ሆኗል። ሀገሬን በመወከሌ ኩራት ይሰማኛል ሲል ገልጿል። ክሊያን መባፔ ወደ ልምምድ ተመልሷል። ፈረንሳዊ የሪያል ማድሪድ የፊት መስመር ተጫዋች ክሊያን መባፔ ከህመሙ በማገገም ወደ ልምምድ መመለሱ ተገልጿል። ክሊያን መባፔ የሆድ ህመም አጋጥሞት የክለቦች ዓለም ዋንጫ የምድብ 2 ጨዋታዎች እንዳመለጡት ይታወሳል። ተጫዋቹ ዛሬ ሪያል ማድሪድ ባደረገው የቡድን ልምምድ ላይ መሳተፍ የቻለ ሲሆን ለቀጣይ ጨዋታዎች ዝግጁ እንደሚሆን ይጠበቃል። ሪያል ማድሪድ ነገ የምድብ የመጨረሻ ጨዋታውን ሌሊት 10 ሰዓት ላይ ከሳልዝበርግ ጋር ያደርጋል። በመጨረሻም ወደ ሳውዲ አረቢያ እናቀናለን። ስቴፋኖ ፒዮሊ ከአልናስር አሰልጣኝነት ተሰናበቱ። የቀድሞ የኤሲ ሚላን አሰልጣኝ ስቴፋኖ ፒዮሊ ከሳውዲ አረቢያው አልናስር ውላቸው ተቋርጦ ከኃላፊነት መነሳታቸውን ክለቡ ይፋ አድርጓል። አልናስር የውድድር ዓመቱን ያለ ዋንጫ ማጠናቀቁን ተከትሎ ነው አሰልጣኙን ያሰናበተው። አሰልጣኙ ወደ ሴሪያው ፊዮረንቲና ሊመለሱ ይችላሉ እየተባለ ነው። ባለፈው መስከረም ወር አልናስርን የተረከቡት ፒዮሊ በሳውዲ ፕሮ ሊግ 3ኛ ደረጃን ይዘው አጠናቀዋል። ፒዮሊና የአሰልጣኝ ቡድን አባሎቻቸው ከዚህ በኋላ አልናስርን አያሰለጥኑም፣ ላደረጉት ሁሉ እናመሰግናለን ብሏል ክለቡ ባወጣው መግለጫ። በተጨማሪም የክለቡ አምበል ክርስቲያኖ ሮናልዶ በአሰልጣኙ ስንብት የተሰማውን ሐዘን ገልጾ መልካም ምኞቱንም አስፍሯል። በተያያዘ ክርስቲያኖ ሮናልዶ ውሉን ሊያራዝም ሆኑ ታውቋል። ፖርቹጋላዊው የፊት መስመር ተጫዋች ክርስቲያኖ ሮናልዶ በአልናስር ቤት ያለውን ውል ለማራዘም መስማማቱ ተነግሯል። በክለቡ ያለው ኮንትራት በዚህ ወር መጨረሻ የሚጠናቀቀው ሮናልዶ በአልናስር ለተጨማሪ ዓመት የሚያቆየውን ውል ለመፈረም ተዘጋጅቷል። ክርስቲያኖ ሮናልዶ ፍላጎት የሚኖረው ከሆነ እስከ 2027 የውድድር ዓመት የመቆየት እድል እንዳለው በመዘገብ ላይ ይገኛል። የ5 ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ ከ2 ዓመታት በፊት አልናስርን በመቀላቀል በተከታታይ ዓመታት የሊጉን የወርቅ ጫማ ማሸነፉ ይታወቃል። ውድ ተመልካቾች ከፉትቦል ማዕድ በአጫጭር እግር ኳሳዊ የዝውውር መረጃዎችና ሌሎች ጉዳዮች የደረስንበት ጥንቅር ይህን ይመስላል። አብረኖታችሁ ዘውትር አይለየን።